የሚሸጥ ቤት እየላችሁ ቀርብ ያለው ህጋዊ ካርታ ፕላን ያለው 3 ክላስ ነው። አሰራሩ ኤልሺፕ አሰራር የተሰራ የእንጨት ቤት ነው። መብራት ቆጣሪ አለው፣ የውሃ ቆጣሪ አለው። ሁሉም ነገር የተሟላ ነው። ለጥቁር አስፋልትም ቅርብ ነው፣ ለገበያም ቅርብ ነው። ሀገር ውጭ ያላችሁ ሱቅ የሚያሰራ ቤት አቅርብልን፣ ካሬው ቢያንስም ችግር የለውም ቦታም ቢሆን አቅርብልን ብላችሁኛል በተመጣጣኝ ዋጋ። ይኸው ቤት ነው እየላችሁ የቀረብኩት። ኮንቴነር አሰርታችሁ እላው ላይ ሱቅ መስራት የምትችሉበት ቤት ነው እየላችሁ የቀረብኩት። እንዳልፋችሁ የዚህን የ3 ክላስ ህጋዊ ካርታ ፕላን ያለው ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዲናችሁ ውድና የተከበራችሁ እንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ህጋዊ ካርታ ፕላን ያለው 3 ክላስ ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ሲሆን መብራት ቆጣሪ አለው፣ የውሃ ቆጣሪ አለው። ሁሉም ነገር የተሟላ ሱቅ ማሰራት የሚችል ቤት ነው እየላችሁ የቀረብኩት። ኮንቴነር አሰራታችሁ ቦታው ላይ ሱቅ መስራት የምትችሉበት በተመጣጣኝ ዋጋ ነው እየላችሁ የቀረብኩት። ዋጋውን ነግራችኋለሁ። ዋጋውን ከማውቃችሁ ፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናላችን ቤተሰቦች በውስጥ እንደዚሁም በጽሁፍና በሪካርድ መልእክት ያስቀመጣችሁልኝ ልጆች አላችሁ። ለምንድን ነው ስም የማይዞረው? የሌላው ሀገር እኮ እየዞረ ነው ያለው፣ እንደዚሁም ደግሞ እኛ ሰፈር ብቻ ነው የማይዞረው እያላችሁ ጥያቄ ያቀረባችሁልኝ ልጆች አላችሁ። ለእናንተም ምላሽ እሰጣችኋለሁ። በቅድሚያ ለ4 ሰው ለ5 ሰው ሼር አድርጉ ማለት ነው። ቻናሉን ደግሞ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የምታው ምን ያህል ችሎታ እንዳላችሁ እና ችሎታው እንደሰጣችሁ ብቻ አላውቅም ማለት ነው። በቅንነት ሼር አድርጉ። እንደስተዛሬው ለ4 ሰው ለ5 ሰው ሼር እንደምታደርጉ ሼር አድርጉ ነው የምላችሁ። ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ውድ የቻናሌ ቤተሰቦች ስም የማይዞርበት እንደዚሁም ደግሞ ቶሎ በአስቸኳይ የማይዞርበት ጉዳይ ማለት ነው ካዳስተር ስላልተሰራለት ነው አዲሱ ማለት ነው። አሁን የመጣ ካዳስተር አለ። ለዛም ነው ለሌላው ሰፈር ተሰርቶለት ደግሞ የእናንተ ያልዞረላችሁ ስላልተሰራ ነውና ነው። ጠብቁ፣ ይሰራለታል። ለዛም ነው እንጂ ለሌላ ነገር አይደለም። በጣም ስሜታዊ የሆናችሁ እንደዚህ ሪከርድ ስላስቀመጣችሁና ጽሁፍ ስላስቀመጣችሁ ለዛም ነው እንደዚህ ልላችሁ የቻልኩት። ይሄን ደግሞ ባለፈው ራሱ ቪዲዮ ስለቅ ተናግሬ ነበረ። ያላዳመጣችሁ ናችሁ ብዬ እገምታለሁ። ለዛሬ እየላችሁ የቀረብኩት ቤት እዚህ ጋር እንደምታዩት ኤልሺፕ አሰራር የተሰራ ነው። ሁሉም ነገር የተሟላ ነው። ህጋዊ ነው። ለከተማም ቅርብ ነው። ለጥቁር አስፋልትም ቅርብ ነው። ለጥቁር አስፋልት በእግር የሚያስከደው ማለት ነው ከ2 ደቂቃ ከ30 ሰከንድ አያልፍም። ገበያ ገቢታችሁ ለመመለስ በእግራችሁ ከ8 ደቂቃ አያልፍም። እንደዚሁም በታክሲ በባጃጅ ከሆነ ደግሞ ከ4 ደቂቃ አያልፍም። እንዳያልፋችሁ ይለያል። የውጭ ቀለም አቀባብና እንደዚሁም ደግሞ ቁመት ያለው ቤት ተፈላጊ ነው። እንሽጥ ብላችሁ ብታስቡ እንኳን ቶሎ ይሸጣል። አሁን ላይ እየተሰሩ ያሉ ቤቶች ኤልሺፕ አሰራር ሰርቪስ እና እንዲሁም ኤልኤም አሰራር ናቸው። በሁለት ተፋሰስ ኤልኤም ማለት ካሁን በፊትም ነግራችኋለሁ። እንደዚሁም ደግሞ የብሎኬት ቤት ለማሰራት ምን ያህል ይፈጃል፣ የእንጨት ቤት ለማሰራት 70 ቅጠል 80 ቅጠል 100 ቅጠል ምን ያህል ይፈጃል እያላችሁ በውስጥ እንደዚህ ጽሁፍና ሪከርድ የምታስቀምጡልኝ ልጆች አላችሁ። ሰራላችኋለሁ ምን ያህል እንደሚፈጅ የ100 ቅጠል የ70 ቅጠል እንደዚሁም የ50 ቅጠል ቆርቆሮ ማለት ነው ምን ያህል ብር እንደሚፈጅ ቪዲዮ ሰራላችኋለሁ። የብሎኬት ከሆነ ከኢንጂነር ጋር ከግንበኛዎች ጋር ምን ያህል ሂሳብ እንደሚፈጅ ማለት ነው እነግራችኋለሁ። የእንጨት ከሆነ አናጢዎች ባለሙያዎች አሉ ማለት ነው። ምን ያህል እንደሚፈጅ ያውቁታል የአንዳንዱ ማቴሪያል ማለት ነው። ግልጽ አድርጌ ቪዲዮ የምሰራላችሁ ይሆናል። እንደዚሁም ደግሞ በአስቸኳይ እንደዚህ ሂሳቡን ማወቅ ለምትፈልጉ የምታሰሩትን ባለሙያ መጠየቅ ትችላላችሁ። የእንጨት ቤት ከሆነ አናጢ መጠየቅ ትችላላችሁ። ብሎኬት ቤት ከሆነ ደግሞ ኢንጂነሮችን መጠየቅ ትችላላችሁ። ምን ያህል እንደሚፈጅ ሂሳቡን ቁጭ አድርገው አስበው የሚነግሯችሁ ይሆናል። የቻናሌ ቤተሰቦች በአላህ ሁሉ የምትሉኝ አላችሁ፣ ሂሳብ ስራለን የምትሉ አላችሁ። በአላህ አትበሉ ደግሞ ማለት ነው። እዚህ ጋር ዝም ብሎ በሆነ ባልሆነው እኮ በአላህ አይባል ማለት ነው። ካልተመቸኝ እዚህ ጋር እንዴት አድርጌ ነው የምሰራላችሁ ሂሳብ ማለት ነው።
ስለዚህ ይሄን ደግሞ ባለፈው ራሱ ተናግሬያለሁ። በአላህ አይባልም ብዬ ማለት ነው። በሆነ ባልሆነው እንደዚሁም ዋጋ ራሱ ስትጠይቁኝ ምን ያህል ይቀንሳሉ በአላህ ትላላችሁ ሮጣችሁ ማለት ነው። በአላህ ጋር ባትሮጡ ይመረጣል። እኔ ባልመለስላችሁ ነበር እንደዛ የምትሉት። ከዛሬ እየላችሁ የቀረብኩት ቤት ካሬው 120 ካሬ ነው። 3 ክላስ ነው፣ አያንስም። አሁን ላይ 100 ካሬ ላይ ቤት ተሰርቶ እያያችሁ ነው፣ እየኖሩ ነው ያሉት። ዋናው ህጋዊ ካርታ ፕላን ያለው መሆኑ ነው። ዋጋውም ተመጣጣኝ ዋጋ ነው። አድራሻ ወሎ ከሚሴ ነው። አዲስ ቻናል ከፍቻለሁ፣ ሁለተኛ ቻናል ማለት ነው። ሰብስክራይብ አድርጉ። በዛ ቤት ለቅቅ ያለው 130 ካሬ 4 ክላስ የቡልኬት ማለት ነው። ከታች መሰረቱ አልቆ ኮለን ቆሞ ቡልኬት ተደርድሯል። ሸር አድርገዋለሁ እዚህኛው ቻናሌ ላይ ግቡና ሰብስክራይብ አድርጉት። በዛም መለቅላችኋለሁ በተመጣጣኝ ዋጋ ቤትን ቦታ መለቅላችኋለሁ። አዲስ የማህበር ቦታ በሚመራ ሰዓት እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሀይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላትቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ከ130 ካሬ ይዞ ቦታ 150 ካሬ ድረስ፣ 200 ካሬ ድረስ፣ 250 ካሬ ድረስ፣ 300 ካሬ ድረስ፣ 350 ካሬ ድረስ፣ 400 ካሬ ድረስ ቦታ እየላችሁ ቀርባለሁኝ በተመጣጣኝ ዋጋ። ገብታችሁ በቅንነት ሰብስክራይብ አድርጉ። 1000 ሰብስክራይብ አስገቡኝ ማለት ነው። እዚህ ጋር እንደምታዩት ለዛሬ እየላችሁ የቀረብኩት የዚህ የ3 ክላስ ቤት ዋጋው 2.8 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አዲስ የማህበር ቦታ በመራ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሀይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላትቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ በዚህኛው ቻናሌ ማለት ነው። ይህኛውን 15300 ሰብስክራይብ አስገብታችሁኛል፣ ከልቤ አመሰግናለሁ። 20000 ሰብስክራይብ በቅርብ እንደምታስገቡኝ ተስፋ አደርጋለሁኝ። አበረታቱ። ለ405 ሰው ሸር እንደምታደርጉ እንደስተዛሬው አሁንም በድጋሚ ሸር አድርጉ፣ አበረታቱኝ። እኔም ደግሞ ለእናንተ እንዳቅማችሁ ቦታም ቤትም አቀርብላችኋለሁ። ተስፋ እንዳትቆርጡ። ከአሁን በፊት አናገኝም ብላችሁ ተስፋ ቆርጣችሁ ብራችሁን ባንክ ቤት 2 ዓመት ድረስ 3 ዓመት ድረስ አስቀምጣችሁ እኔ እዚህ ጋር አቅርቤላችሁ ቤተሰብ ልካችሁ ሳጋዛችሁ ቆይቻለሁ። ደሴ፣ ኮምቦልቻ፣ ሀርቡ፣ ሸክላ፣ ወሎ ኬሚሴ አይታችኋል በተግባር ማነው። ግቡና ቤቲንግ ጎሚት ለበለጠ መረጃ። እንዲሁም ደግሞ ቦታ ስታስገዙ በቤተሰቦቻችሁ፣ በወኪሎቻችሁ፣ በዘመድ ሊሆን ይችላል፣ በወንድም በአባት በእናት ሊሆን ይችላል። የማህበር ከሆነ መጀመሪያ በተመራው ሰው ስለሆነ ቦታ ስም አይዞርም። ይሄን ካሁን በፊትም ነግራችኋለሁ፣ ብዙዎቻችሁም ታውቃላችሁ። ለምንድን ነው የማይዞረው ብላችሁ ጥያቄ የምታቀርቧላችሁ። በቃ አይዞርም ማለት ነው። የትኛውም ሀገር ላይ ላው ላይ ቤት ሳይኖረው 2 ክላስ ሊሆን ይችላል። እንደዚህ በአልቅም ችግር የለውም። ነገር ግን ስም መዞር ይችላል። የቡልኬት ከሆነ ደግሞ ከታች መሰረቱ አልቆ ኮለን ቆሞ ቡልኬት ከተደረደረ ስም መዞር ይችላል። ሙሉ ውክልና ሻጭ ለገዥ ማወከል ይችላል ማለት ነው። ያ ማለት ሻጭ አያስፈልግም ማለት ነው። በፈለጋችሁ ሰዓት በጨረሳችሁ ሰዓት በራሳችሁ ጊዜ ሄዳችሁ ማዞር ትችላላችሁ ማለት ነው። ይሄንን ተናግሬያለሁ። ታውቃላችሁም ለማታውቁት ነው እንደዚህ ግልጽ ላደርግላችሁ የቻልኩት። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክት ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። ቀሌ ተረገበ የዘይኒ ሙሐባ ላዩን ደግ መስሎ ውስጡን እያደባ እጅግ ሺውን አሽከር አድርጓል ሰለባ